ሄርሜላና ሩታ ሽንታችን መሬ እንዳይሆንልን አላችሁ። አብርሽ ሲጠራችሁ አብራችሁ ትሄዳላችሁ፣ ማች ትለብሳላችሁ። እንግዲህ ምን ልላችሁ ፈልጌ ነው፣ የሆነ ነገር ልላችሁ ፈልጌ ነው ማለት ነው። በዚህ ሳምንት የተፈጠረው ነገር ሁላችሁም እያያችሁ ነው። እሱ ምንድን ነው እምላችሁ፣ መጀመሪያ ግን ላይክ አድርጉ ማለት ነው። ይህ ሄርሜላ አድናቂዎች እንደዚያ ሩታን ተሳድባችሁ ተራቅጣችሁ፣ ዛሬ ምነ ከሩታ አድናቂዎች ጋር እንታረቅ፣ ሰላም እንፍጠር የምትሉት ነገር እሳ ማለት ነው። እኔ በነገራችን ላይ ብትታረቁ ባትታረቁ እኔ ድሮም አትሳደቡ፣ ሩታን አትሳደቡ፣ አትዘቅዝቁ። ከሩታ ደግሞ እኔ እንደሆነ እስካሁን ከሆዴ ያልወጣልኝ ማን ነው መሰላችሁ? ልዑልን የዘቀዘቃችሁት በሳጥን እያረጋችሁ በጣም ብዙ ነው ቀናበራችሁት ነገር መቼም ቢሆን ይቅር አልላችሁ ማለት ግን አንዳንድ ሰዎች ያው ይቅርታ ምናምን ነገር እየተቀበላችሁ ያላችሁ አትመኗቸው፣ ወላይ አትመኗቸው ማለት ነው። የሄርሜላ አድናቂዎችን ከትልቅ እስከ ትንሽ ውሸታሞች የሩታ መተታም ሲሏት የነበረ የሌለችበትን ሲሰሏት የነበረ የራቆት ቪዲዮ ይዛበታለች። እሷ ደግሞ ሰው ናትኝ ደግሞ እሷ ሴት ናት እያሉ እንደዚያ ሲያርገፈግፏት የነበረ ዛሬ ምንድነው ይቅርታ የምትቀበሏቸው ማለት ነው። እኔ እንጃ እኔ ብቻ አላውቅም ማለት ነው። እኔ እነሱን ያው ይቅር እኮ ልትሏቸው ትችላላችሁ፣ ግን ቢሆንም በሴት ልጅ ተው አትሳደቡ። እነሱ የሚሰሩት ስራ ነው። አብርሽ አልታመመም እያልናቸው ኧረ ታሟልኝ እናንተ ምን ድሮ የሩታ እንትን ነበራቸው። የትኛው ኮሩታ ድሮም አልጠላናት አሁንም አልጠላናት። ስለዚህ ስታጠፋ ለምን ማትመክሯት ደግሞ ትሉናላችሁ። ሩታ አንድ ጥፋት የለባትም፣ አንድ ቻንሽ ጥፋት የለባትም ማለት ነው። ስለዚህ ምንም ምክር አትፈልግም። ሩታና ሄርሜላ እንግዲህ ከዚህ ላይ እንዳያቸዋቸው በአንድ ቀሚስ ለብሰው የኢትዮጵያ ባህላዊ ልብስ ለብሰው መተውላችኋል። እሱ ምንድን ነው እኔ ሩታና ሄርሜላ ያው ጓደኛ እንደሆኑ ያስታውቃሉ ማለት ነው። በቃ ልብሳቸው አንዳንድ ጫማቸው አንድ ፖርሳቸውም አንድ ጫማቸውም አንድ የሚሆንበት አጋጣሚ አለ እና ይሄ ሁላ እያየን ሩታን ስትሳደቡ ሩታን ስትዘቀዝቁ አርግዛ ሳል ደግሞ የእሷ ልጅ አይደለም እሷ እንደዚህ ናት እያላችሁ በፍልጥ ስትሏት የነበረ በጣም ብዙ ነገር ተደግሳችሁላት ነበር። ብር እያዋጣችሁ እሷንማ የሆነ ነገር እናደርጋታለን ምናምን ስትሉ የነበረ ዛሬ ደግሞ የሩታ በጣም ጀግና ናትኝ እና የሩታ አድናቂዎችን በጣም ብዙ ተሳድበናልኝ እኛ እውነት መስሎን አብርሃም ታደሰ ነው ሩታን የሚተውላችሁ ማለት ነው። ዛሬም ወደፊትም አብርሽና ሩታ በአንድ ላይ ናቸው ማለት ነው። እነሱ የሚሰሩ ስራ ነው። ግን እንዲሆን ፈጣሪ ብቻ ይቅር ይበላችሁ። በተለይ አሁንም ድረስ በቃ አሁንም ድረስ የሆነ ጥፋታችሁን የማታምኑ የምትሳደቡ የምትዘቀዝቁ አያችሁ። አሁንም እኮ ደግሞ ማለት ነው ሩታ እንደዚያን አድርጋችሁ የማትማሩ ከጥፋታችሁ ከስተታችሁ የማትማሩ ፍቅርንም ቢሆን እየዘቀዘቃችሁ ነው ማለት ነው። ስለዚህ ፍቅርም ስራ ነው። የምትሰራ ተዋት ስራ ትደግ። ሄርሜላም እኔ ሄርሜላም በነገራችን ላይ በሄርሜላ ምንም ጥላቻ የለብኝም። ጥላቻዬ ከአድናቂዎቿ ጋር ነው ማለት ነው። ሩታን እንደማያውቋት ሩታን 3 ዓመት 4 ዓመት ሚዲያ እንደማያውቋት እንደዚያ ተተዋቲ ዛሬ ወደ ሄርሜላ የተገለበጡ ሰዎች እነዚህ በቲክቶክ ያሉት እኮ ዝም ብሎ ናቸው ማለት ነው። አንዴ ከዚህ አንዴ ከዚያ ነው የሚሉ። ስለዚህ አንዳንድ ዩቱበሮች ያው ሩታን ሲረግጧት ይች መተታም ሲሏት፣ አረ ደግሞ ያልተባለችው ነገር አለ እንዴ ሩታ ምን ያልተባለችው ነገር አለ? እንዲሁ ያልተባለችው ነገር እስቲ ነገሩ። ብዙ ነገር ተብላለች እና ዛሬ ያንን ሁላ ትቶን እኮ አንድ ሰው የልቡን ይናገርና ከዛ በኋላ ይቅርታ። በነገራችን ላይ በትክክለኛ ላይፌም እንኳን እዚህ ሶሻል ሚዲያ እና የሆነ ሰው እንደፈለገ ተናግሮ የሆነ ሰው እንደፈለገ ብሎ ሲያበቃ ከዚያ መጥቶ ልቤን ከጎዳኝ በኋላ ማለት ነው ይቅርታ አልቀበለውም፣ ወላሂ አልቀበል ማለት ነው። መጀመሪያ መጠንቀቅ አለብን፣ መጀመሪያ ማዳመጥ አለብን፣ መጀመሪያ ያንን ሰው መረዳት አለብን። ከዚያ በኋላ ብንሳደብ ያንን ሰው ጠንቅቄ ካየሁ በኋላ ብሳደብ ችግር የለብኝም ማለት ነው። ከዚያ ይቅርታ ብጠይቀው። ግን ይችን ሴት ሩታን ሳታውቋት ሳትረዷት ስራ እየሰሩ እንደሆነ እነሱ በራሳቸው አይዲያ እየሰሩ ስለሆነ አብርሽ እንዲናርገው ሩታ እንዲናርጋት ወይኔ ስንት ተብላለች። እና ሩታና ሄርሜላ ያው አንድ ላይ ናቸው ማለት ሁሉ ነገራቸው አንድ ነው። እና ዛሬም ነገ ከጎንሽ ነን። ሄርሜላም ደግሞ እንግዲህ 100 ሺህ ገብታለች። ኮንግራ ያው ልብሳቸው በጣም ያምራል።
የሀበሻ ቀሚስ ባህላዊ ነው የለበሱ። ሩታ እንግዲህ ከታምኔቱ ላይ እንዳያችኋትኝ ለሩታ እንኳን ደስ አለሽ እንኳን ተወለድሽ ብላ ኬክ ምናምን ነገር አዘጋጅታላታለች። እና እነሱ ያው በአንድ ላይ ናቸው። ግን እኛ ከትናንት ስህተታችን ዛሬ መማር አለብን። የሴት ልጅ አትሳደቡ፣ ሴት ልጅ አትዘቅዝቁ። ህፃናቱን ዛሬም ነገም እናገራለሁ አትዘቅዝቋቸውና ሩታና ሄርሜላ ደግሞ አብርሃም ሲጠራቸው እንግዲህ በአንድ እየተጎተቱ ይሄዳሉ። ከዚያ በኋላ ከፍቅር ጋር ደግሞ አብርሽ ይለጣጠፋል። ሁለታችሁንም አልፈልግም ምናምን እያለ ያው ይጫወትባቸዋል ማለት ግን በሴት ልጅ እንደዚህ ያለ ጨዋታ ወላሂ ወላሂ እኔ እንደራሴ እውነተኛ እውነትም ሰሩ ውሸትም ሰሩ የሚደብር ነገር ነው። ለምን ወጣቱ ነገ ጧት እየመጣ ወይም ፍቅረኛውን ከሳምንትና ከወራት በኋላ ይጠቀምባቸውና አልፈልጋችሁም እያለ እንደዚያ ነገር ይማራሉ ማለት ነው። እና ይህን ነገር ባይሰራ ጥሩ ነበር። አብርሽ ደግሞ እኛ ተው ስላልነው አይተውም፣ እኛ አደርግ ስላልነው አያደርግም። እና ሄርሜና ሩቴ ያው የመቻችሁ የሚዲያ መሪዎች ናቸው። እኛ አስል ሩታ ማለት ሄርሜላን ያወቅናት በማን ነው? አናውቃትም እኮ ነበረ በሩታና በአብርሽ ነው ያወቅናት ማለት ነው። እና ስለዚህ እናንተም በሩታ ላይ ስላወቃችኋት ሄርሜላን አብርሽ ባያመጣላችሁ መቼም ቢሆን ያው ልታውቋት አትችሉ ማለት ነው ሄርሜላን። እና ሩታ ሀቅ አላት፣ ሩታ ትክክል ናት፣ ሩታ በጣም ጀግና ናት፣ የሚዲያ መሪ ናት። ማንንም ቀና ብላ አላየችም። ግን የሩታ ግፍ ግን እንዴት ያደረጋቸው ይህን በአላ የሩታ ግፍ፣ ሩታን የሰደባቸዋት፣ ሩታን የዞልማቸዋት፣ ሩታን ካለ ኃጢአቷ እንደዚህ ያደረጋቸዋት። ወይኔ እስካሁን ስንት በላ ደርሶባችሁ ይሆን ግን በየቤቱ ማለት ነው። ያልታያችሁ ብዙ ነገር ደርሶባችኋል። እኛ ተው አትሳደቡ፣ ተዋት፣ ምን አደረገች ትስራ፣ ትለወጥ፣ ጀግና ናት እያልን ብቻ ከጎኗ ነበር። አሁንም ዛሬም ከጎኗ ነን እኛ። ሄርሜላን ብትሆን በነገራችን ላይ ሄርሜላ ምንም አላደረገችኝም። እና ሩታን ይቺ ደመቁ ሲሉ ይላሉ። ደመቁ እኮ በእኛ ሀገር ማለት ነው ስም እኮ ነው። በእናንተ አካባቢ ቢላይ እንዲሁ ስም የለም ደመቁ የሚባል። አቤት ውሸት! እናንተ አሁን አረብ ሀገር መጣችሁና ትንሽ እየተቀየራችሁና ከዚያ በኋላ ደግሞ እናንተ በሰው ደመቁ እያላችሁ በጣም ብዙ ስም ወጣ። በተለይ ወደ አማራ